በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የተገለጠልን ምንድን ነው የሚል ነው። የሉቃስ ወንጌል ምዕራፍ 10 ቁጥር 21 ጀምሮ ያለውን በጸሎት መንፈሱን እናነባለን። በዚያን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ሆይ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አሁን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና ሁሉ ከአባቴ ዘንድ ተሰጥቶኛል። ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብንም ማን እንደሆነ ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር የሚያውቅ የለም አለ። ደቀ መዛሙርቱም ዘወር ብሎ ለብቻቸው የምታዩትን የሚያዩ ዓይኖች ብፁዓን ናቸው እላችኋለሁና እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ፣ አላዩም። የምትሰሙትንም ሊሰሙ ወደው አልሰሙም አለ። እላችኋለሁና እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ፣ አላዩም። የምትሰሙትንም ሊሰሙ ወደው አልሰሙም አለ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ከመንገዳችን ፊት ለፊት የቀደምክልን የኋላ ታሪካችንም የምታድስልን በግራ በቀኛችን ያለውን የምትቆጣጠርልን ቀና ብለን ወደ ሰማይ ብናይ የምናገኝ ዝቅ ብለን ወደ ጥልቀት ብናማትር መሰረት ሁነህ የምናይ እግዚአብሔር ሁሉ በሁሉ ነህና እናመሰግንሃለን። ቅዱስነትህ እንከን የሌለው ቅዱስነትህ በስጦታ ያልተቀበልከው ቅዱስነትህ ከጊዜ በኋላ በልምምድ ያልተገኘ ቅዱስ መባል ክብርህ ቅዱስ መሆን የባህሪ ገንዘብ የሆነ አምላካችን እኛን ሁላችንን ልትቀድሰን ካለንበት ስፍራ ከዓለም በረሃ ይጠራህን እስራኤልን ከግብፅ ጠርተ ቅዱስ ሕዝብ ያደረግህ እኛንም ከሞት መንጋጋ ከሲኦልም መቃብር አውጥተ ቅዱስ ሕዝብ ልታሰኝን የፈቀድክ ጌታ ባህሪህን ልታካፍለን አልሰስትክምና በእውነት እናመሰግንሃለን። የተወደድክ አምላክ እግዚአብሔር ሆይ ቤት የሌላቸው ድሆች አንተን የተቀበሉ ታላቁ እንግዳ አንተ ባማረው እልፍኝ ባማረውም ቤት ሳይሆን አንተ ባማረ ልብ የምትገኝ አምላካችን የከንፈርን ሳይሆን የልብን የምታየው ንጉሳችን በእውነት ሁሉ ለአንተ የሚሰጠው አለውና እርሱም ልቡ ነውና አንተም የልብን ስጦታ ከሐሳብ የሚነሳውን ማፍቀርም ደግሞ ትፈልጋለህና የልብ አምላክ ሆይ የልብ አውቃ ሆይ እናመሰግንሃለን። ከቸርነትህ ከምሕረትህ የተነሳ ዘወትር የምንስተውን በራሳችን አስተሳሰብ የምንጠፋውን ግምታችንን እያመንን የምንታወከውን ስለ አንተ ስለ ሰዎች ያለን አመለካከት ሁሉ ዘወትር የሚደፈርስብን ብንሆንም ነፍሳችንን እየመለስክ ሐሳባችንን እያገድክ እረኛ ሆይ እንደገና ገንዘቦችህ ታደርገናለህና ከጠፋንበት ስፍራ ደርሰህ ታድነናለህና በእውነት እናመሰግንሃለን። አምላካችን ሆይ ፍርድ ለሚገባል ለእኛ ምሕረትን ያድልከን፣ መዓት ለሚገባል ለእኛ
የይቅርታ ደብዳቤ የጻፍክልን፣ በቸርነትህ ስፍር ያጠገብከን፣ መሻታችንን በአባትነትህ የሞላህልን፣ እናጣሃለን እንከስራሃለን ብለን እማንሰጋህ የነገው ወዳጃችን የዘላለም ሀብታችን እግዚአብሔር ሆይ በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። አምላካችን ሆይ ዘወትር ስግደት የሚገባ እጅ መንሳትም ያንተው ገንዘብ የሆነ ሁሉ የሚያከብርህ ሳንወለድ የምታውቀን ከሞት በኋላም የምትሰበስበን ንጉሳችን ሆይ አንተ ከእናት ከአባት አንተ ከንጉሥ ከአዛዥ በላይ ነህና የነፍሳችን ንጉሥ ኢየሱስ ክርስቶስ በእውነት እናመሰግንሃለን። እንደ ቸርነትህ እንደ ምሕረትህ ታላቅነት ለአንተ ከሠራ ነው ይልቅ የሠራህልን ካበጀህልን ነገር ይልቅ ያበጀህን ይበዛልና በእኛ ላይ ዓላማ ያለ ነፍሳችንን በቃል ልትወቅር ደግሞ ሁል ጊዜ የምትተጋ ንጉሳችን ሆይ በምድር ላይ ስላስቀመጥካቸው አገልጋዮች የስምህን መዓዛ ስለተሸከሙ የሃይማኖትን ምልክት ደግሞ ተሸክመው ስለሚዞሩ አባቶችና መምህራን እናመሰግንሃለን። አምላካችን ንጉሳችን እግዚአብሔር ሆይ እንደ ቸርነትህ እንደ ምሕረትህ ታላቅነት ደግሞ ባሪያዎችህን ባክነን እንዳንቀር በእርሻው ላይ እንዳለ ሰብሳቢ አጥቶ ረግፎ እንደሚቀረው ፍሬ እንዳንሆን ዘወትር መልእክተኞችን አጫጆችን የመኸር ሠራተኞችን እየላክ ደግሞ ገንዘቦችህ ስለምታደርገን ወደ ቤትህ ወደ ጎተራ ስለምትሰበስበን በሰማይና በምድር ክብር ምስጋና ለአንተ ይሁን። አምላካችን ሆይ ፍላጎታችን የጎዳንን ሰዎችም እንደጎዱን የምናስበውን እኛን አንተ ጥቅማችን ሆነሃልና በአንተ የተካሰ በዓለም አይከስርምና ጌታ ሆይ የዘወትር ማትረፊያችን ትላንት የነበርከን ዛሬም ያለኸው ነገም የምትኖረን አለን የምንለውን ነገር ሁሉ አሳፍረህ አለሁ በምንልበት ነገር ሁሉ ደግሞ ትምክህታችንን ሰብረህ ያለህንም የምትኖረንም አንተው ብቻ ስለሆንክልን በሰማይ በምድር ክብር ምስጋና ለአንተ ይሁን። የሰላማችን ንጉሥ ኢየሱስ ክርስቶስ ሆይ ልባችን ሲታወክ አንተ ማዕበሉን ጸጥ ታደርገዋለህ። ለመራመድ ጉልበት ስናጣ ገና ነው እያልክ ተስፋን ታበስረናለህ። በመንገድ ልንቀር ልንወድቅም ስንዘጋጅ ቅዱሱን ቅብዓት እየላክ ታበረታናለህ። የሐዘን ማቃችንን ቀደህ ወርቅን ታለብሰናለህ። መሳቅም ባንተ ነው፣ የልብ ፍስሐም ባንተ ነው። ጌታ እግዚአብሔር ሆይ በነጻ ታስደስታለህና በእውነት እናመሰግንሃለን። እንደ ቸርነትህ ስለ ቀደሙን አባቶች በማስተማርም በማመንም ስለ ቀደሙን ሁሉ ስለ እነርሱ እናመሰግንሃለን። ስለሚከተሉት ሕፃናት ልጆችና ደቀ መዛሙርትም ምስጋና ለአንተ እናቀርባለን። ጌታ ሆይ በእኩያ ደረጃ ስላሉ ስለ ወዳጆቻችን፣ ስለ ጓደኞቻችን፣ ስለ ወንጌል አጋሮቻችን ሁሉ ምስጋና ለአንተ እናቀርብልሃለን። አምላክ ሆይ በዚህ ቀን በበጎ ስላሰቡን ሰዎች ንጹሕ ሰላምታ ስለሰጡን በፍቅር ስለፈለጉን ለእኛ የሚመቸውን ነገር ሁሉ ስላስተካከሉ ጌታ ሆይ መኖራችን ስላስደሰታቸው መኖራችን አሳስቧቸው ስለፈለጉን ወገኖች ሁሉ በሰማይና በምድር ክብር ምስጋና ለአንተ ይሁን። እንደ ቸርነትህ እንደ ምሕረትህ ታላቅነት ምድርን ለሚገዙ ነገሥታት ደግሞ ሰማያዊና ቅዱስ ምክርን እንድትሰጣቸው ሕዝብህን የፈጠርከውን በርኅራኄ በትሕትና በታላቅም አክብሮት ደግሞ ያስተዳድሩት ዘንድ ቅዱስ መንፈስህን እንድታሳድርባቸው አቤቱ እንማጸናለን። እንደ ቸርነትህ የወደዱህ በቤትህ የኖሩ እንደገና ደግሞ የሰይጣን እራት እንዳይሆኑ ለዓለምም ተላልፈው እንዳይሰጡ ፍላጎታቸውም እንዳያሰናክላቸው የወደዱህ እንደወደዱህ እንዲቀሩ በቤትህ የተተከሉ እንዲያፈሩ ለብዙዎችም ጥጋብ እንዲሆኑ አቤቱ ሆይ የሄደው እንዲመለስ ያለው እንዲጸና እንማጸናሃለን። አምላካችን ሆይ እንደ ቸርነትህ እንደ ምሕረትህም ታላቅነት በልቦናችን ደግሞ ታላቅ ፍስሐን እንድትሰጠን አንተን የመስማትን መታደል ደግሞ አክብረን እንይዘው ዘንድ ጸጋህን እንድታበዛልን እንማጸናለን። እንደ ቸርነትህ እንደ ምሕረትህ ታላቅነት ደግሞ ልትገልጥልን የምትፈልገውን ምስጢርህን በዛሬው ቀን በሚመጣውም ዘመናችን ሁሉ እንድትገልጽልን ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈው ሰላማችን እንዲበዛ አንተ እንድታስተምረን እንማጸናለን። በረከተ አብ በረከተ ወልድ በረከተ መንፈስ ቅዱስንም አቤቱ አሳድርብን።
ይህንን ቃልህን የሚሰሙትን እነዚህን ባሪያዎችህን በሰማያዊ በምድራዊ በረከት አቤቱ ባርካቸው። ጓዳቸው፣ ምንጫቸው፣ ጅምራቸው፣ ራእያቸው ሁሉ የተባረከ ይሁን። የሚወዷቸው ሁሉ በአንተ ሰላም በአንተ ሞገስ የረጠቡ ይሁኑ። አገራችን ኢትዮጵያን እንድታስባት፣ የተጨነቀውን ሕዝብ እንድታሳርፈው፣ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለውን ምጥ ሁሉ በልደት እንድትለውጠው አቤቱ እንማጸናለን። የተወደድከ አምላክ እግዚአብሔር ሆይ በጦርነት ስለሚያልፉ ሕዝቦች፣ በተለያየ የዓለም ክፍል እየተጨነቁ ስላሉ ወገኖቻችን ሁሉ ያንተ የምህረት እጅ እንዲዘረጋ፣ የሥጋና የነፍስ ጥያቄያቸው ሁሉ ደግሞ ምሉዕ በሆንከው በአንተ እንዲመለስ እንጸልያለን። የታመሙትን እንድትፈውስልን፣ የወደቁትን እንድታነሳልን፣ የሳቱትን እንድትመልስልን፣ በሐሰተኛ ትምህርት የተጠለፉትን ወደ እውነተኛ ዕውቀት እንድታመጣልን፣ ተሰደው ያሉትን ደግሞ በሰላም ለሀገራቸው እንድታበቃልን፣ በጸሎት እንድናስባቸው አደራ ያሉንን ሁሉ በቸርነት እንድታስታውስልን አቤቱ ደጅ እንጠናሃለን። ስለ ሁሉም ተመስገን። ጊዜው፣ ሰዓቱ፣ ክብሩ ለአንተ፣ በረከቱ ለእኛና ለሕዝባችን ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን የተገለጠልን ምንድን ነው የሚል ነው። ይሄ ወራት ከጌታ ልደት ጀምሮ እስከ አብይ ጾም መባቻ ያለው ዘመነ አስተርእዮ የመገለጥ የመታየት ዘመን ተብሎ ይጠራል። ታዲያ የተገለጠልን ምንድን ነው? ብዙ ሰዎች ተገልጦልናል ብለው የሚያስቡት ነገር አለ። እነርሱ እኮ ተገልጦላቸዋል ተብሎም ሲደነቁ እንሰማለን። የተገለጠልን ምንድን ነው? የሰዎች ገበና፣ የሰዎች ኑሮ፣ የሰዎች ገቢና ወጪ ነው? የተገለጠልን ነገር ምንድን ነው? ብፁዕ የሚያሰኘው ያ መገለጥ፣ እግዚአብሔር የሚከብርበት ያ መገለጥ አግኝቶናል ወይ? ብዙ ሰዎች የዓለምን ነዋይ፣ የዓለምን ዝና፣ የዓለምን ሆታ የራሳቸው የሚያደርጉበት መገለጥ ውስጥ እንዳሉ ያስባሉ። ግን እርሱ ብፁዕ የሚያሰኘው መገለጥ ነው ወይ? እሱ አምላካዊ ክስተት ነው ወይ? እሱ አምላካዊ አስተርእዮ ነው ወይ? የተገለጠልን ነገር እኛን የሚያሳርፍ እግዚአብሔርን የሚያከብር ነው ወይ? የተገለጠልን ነገር የጠፋውን የሚመልስ እግዚአብሔርን የሚያስደስት ነው ወይ? ጌታችን መድኃኒታችን ኢየሱስ ክርስቶስ የባሕርይ አባቱን ካመሰገነበት እጅግ ከተደሰተበት ነገር አንዱ ለደቀ መዛሙርቱ የተገለጠላቸውን ነገር ባሰበ ጊዜ ነው። ቅዱሳን ደቀ መዛሙርቱ የተገለጠላቸው ነገር ምንድን ነው? ጌታን ያስደሰተውስ ነገር ምንድን ነው? በእግዚአብሔር ዘንድ መገለጥ ተብሎ የሚጠራው ምንድን ነው? ስለ ሰዎች ማወቅ ነው? ስለ እግዚአብሔር ማወቅ? ስለ ራሳችን ማወቅ ነው ወይስ ደግሞ ስለ እግዚአብሔር ማስተንተን ነው? የምንፈልገውስ መገለጥ ምን አይነት ነው? የሰውን ልብ የምንማርክበት ነው ወይስ እግዚአብሔርን ደስ የምናሰኝበት ነው? ሰዎችን አትርፈን እግዚአብሔርን የምንከስርበትን መገለጥ ነው የምንፈልገው? ገንዘብን አግኝተን ጸጋን የምንከስርበትን መገለጥ ነው የምንፈልገው? የተገለጠልን ነገር ምንድን ነው? ይህን ዘመን ስናየው ሁሉ ሰው እንደነቃ ነው የሚያስበው። እኔ ንቁ ነኝ ብሎ ነው የሚናገረው። ሰዎች ንቁ እያሉ ነው የሚያመሰግኑት። ነገር ግን የተገለጠልን ነገር ምንድን ነው?
እኛን የሚያሳርፍ አገርን የሚጠቅም ነው ወይ? ምንድነው የተገለጠልን ነገር? ብሩካን ደቀ መዛሙርት ግን የተገለጠላቸው ነገር ነበረ። ያንን የተገለጠላቸውን ነገር ባየ ጊዜ ጌታችን ኢየሱስ ክርስቶስ ራሱ ገላጩ እጅግ ሐሴት አደረገ። የተገለጠላቸው ምንድነው? በዚያን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ሆይ ይህን ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አዎን አባት ሆይ ፈቃድ በፊት እንዲህ ሆኗልና አለ። ብሩካን ደቀ መዛሙርት የተገለጡላቸው ነገሮች አሉ። በእግዚአብሔር ቸርነት እነርሱን ነው የምናስተነትነው። የመጀመሪያው የተገለጠላቸው ነገር ጌታንም ደስ ያሰኘው ነገር በህብረት ማገልገል ነው። በሉቃስ ወንጌል በምዕራፍ 10 ቁጥር 1 ላይ ከዚህም በኋላ ጌታ ሌሎችን 70 ሾመ፣ ሁለት ሁለትም አድርጎ እርሱ ሊሄድበት ወዳለው ከተማና ስፍራ ሁሉ በፊቱ ላካቸው ይላል። ደቀ መዛሙርቱ ታላቁን የወንጌል ተልእኮ ከመቀበላቸው በፊት ጌታችን ኢየሱስ ክርስቶስ በአካለ ሥጋ በምድር ላይ ሳለ ተልእኮን ያለማምዳቸው ነበረ። ተልእኮን ሲያለማምዳቸው ያደረገው ነገር ምንድነው? ሁለት ሁለት አድርጎ ላካቸው። ሁለት ሁለት አድርጎ ለምን ላካቸው? አንዱ ሲደክም አንዱ እንዲያበረታው ነው። ተፈጥሯችንን ስናየው ሁላችንም እኩል አንበረታም፣ ሁላችንም እኩል አንደክምም። የኛ የድካም ቀን ለወንድማችን የብርታቱ ቀን ነው። የኛ የብርታት ቀን ደግሞ ለወንድማችን የድካም ቀኑ ነው። እንድንተጋገዝ፣ እንድንደጋገፍ የድካም ቀናችን እኩል አልሆነም። የብርታት ቀናችንም እኩል አልሆነም። ጌታ ሁለት ሁለት አድርጎ ላካቸው። አገልግሎት ህብረትን የሚፈልግ ነው። ቤተ ክርስቲያን የምንላት በራሱ ህብረት ናት፣ አንድነት ናት። ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደው ከእመቤታችን ከቅድስት ድንግል ማርያም የተወለደው በመስቀል ላይ የሞተው ቤተ ክርስቲያንን አንድነትን ለመመስረት ነው። አንድነት ጌታ ከሰማይ ወደ ምድር የወረደበት ነው። በመስቀል ላይ የሞተበት ነው። ጌታችን ኢየሱስ ክርስቶስ ለአንድነት የከፈለው ዋጋ ክቡር ደሙ ነው። ለአንድነት የተከፈለው ዋጋ ደመ ኢየሱስ ነው። ሁለት ሁለት አድርጎ ላካቸው። ምዕመናን ለማመን ህብረት አላቸው። አገልጋዮች ግን ብዙ ጊዜ ለማገልገል ህብረት ያንሳቸዋል። አገልግሎት ሁለመናውን ስናየው ከህብረት ጋር የተያያዘ ነው። የሚቀድሱት ልዑካንን ስናይ አንድ ሰው ብቻውን አይቀድስም፣ በህብረት ነው የሚቀድሱት። የስብከት አደባባዩን ስንመለከት መርሃ ግብሩን የሚመራለ፣ የሚሰብካለ፣ የሚያሳርጋለ። አገልግሎት በህብረት ካልሆነ ኃይል የለውም። አገልግሎት ህብረት ከሌለበት የሰዎች ነፍስ ወደ እረፍት ልትመጣ አትችልም። ሁለት ሁለት አድርጎ ላካቸው። ጌታችን ኢየሱስ ክርስቶስ የላከው ግለሰብ የለም። ጌታችን ኢየሱስ ክርስቶስ አንድን ሰው ጸጋ ይበቃል ብሎ ብቻውን ሙሉ አድርጎ አልጠራውም።
ሌሎች ይፈልጉን ዘንድ የሌላቸው ጸጋ አለን። ሌሎችን እንፈልግ ዘንድ እኛ የሌለንን ጸጋ እነርሱ ተሸክመዋል። ሁለት ሁለት አድርጎ ላካቸው። ዛሬ ምእመናንን የሚወዱ አገልጋዮች አገልጋይን ግን አይወዱም። ምእመኑ ቢወድቅ ትነሳለህ ይሉታል፣ ቢሰበር ትጠገናለህ ይሉታል፣ ቢያለቅስ እንባህ ይታበሳል ይሉታል። እንደነርሱ ያለ አገልጋይ የትግል አጋራቸው ሲወድቅ ግን ድንጋይ ይጭኑበታል፣ ሲሰናከል ስሙን ይበክሉታል፣ መሳሳት ሲጀምር እንዲለይለት ያደርጉታል። የሚያሳዝነው ለጽድቅ የመጡ ለንስሐ የመጡ ምእመናንን ሳይቀር የተንኮላቸው ተባባሪ አድርገው ምእመናንም በአገልጋዮች ላይ በአባቶች ላይ ድንጋይ ወርዋሪ ተደርገው ይሰራሉ። ዛሬ የሥጋ አባቱን ኀፍረት ሸፍኖ የተቀመጠ ሁሉ የመንፈሳውያን አባቶችን ኃጢአት ግን ሲያወራ ነው የሚውለው። በየቤቱ የሚያታክት ወላጅ የተሸከመ ሁሉ በቤተ ክርስቲያን የሚያያቸውን አባቶችና አገልጋዮች እንከናቸውን ሲፈልግ ያንንም አደባባይ ይዞ ሲወጣ ይታያል። አባቶች የሉም ነው የምንለው። ልጆችስ አሉ ወይ? ልጆች ቢኖሩ አባቶች ይኖሩ ነበረ። አባቶች ቢኖሩም ልጆች ይኖሩ ነበረ። ተያይዘን የጠፋነን የጅምላ ጭፍጨፋ ዲያብሎስ ያደረገብንን ከላይ እስከ ታች ድረስ የተረመረምንን ሁለት ሁለትም አድርጎ ላካቸው። አገልጋይ ሌጣ ሊሆን አይገባውም። ያኛውን አገልጋይ መጥራት አለበት። እናቶች በሌጣነት ለልጃቸው የሚያስቡ ከሆነ ይጎዳሉ። ስለዚህ የምታስብለት ሚስት ስትመጣ አጋዥ መታለችና ደስ ሊላቸው ይገባል። ዛሬ ያለነው አገልጋዮች ሌላ አገልጋይ ሲመጣ ከማኩረፍ ያንን ሰው በር ከፍቶ ለማስወጣት ከማሴር እግዚአብሔር ብዙ አገልጋዮችን እንዲልክ መለመን አለብን። ምክንያቱም አሁን ያሉት አገልጋዮች የፀጉራቸውን ቁጥር ያህል አገልጋይ ቢጨመር እንኳ አገልግሎቱ አይፈጸምም። የሚገለገለው እጅግ ብዙ ነው። የተጨነቀው ብዙ ነው። የምናስፈልገው ብዙ ነው። ሌላኛው አገልጋይ የኛ የአገልግሎታችን ጠላት አይደለም። ዛሬ ብዙ አገልጋዮች ሌላኛውን አገልጋይ እርሱ የነካውን ምዕመን ከነኩ፣ እርሱ የጨበጠውን ምዕመን ከሳሙ በሕይወት የመጣህብኝ በሕይወት እመጣለሁ ይላሉ። ሕይወታቸው ሀብታም ነው፣ ክርስቶስ አይደለም። ሕይወታቸው አገልግሎት ነው፣ የሞተው ጌታ አይደለም። ሁለት ሁለትም አድርጎ ላካቸው። ዛሬ አገልጋዮችን ስንመለከት የጅብ ጉዞ ነው የሚጓዙት። ጅብ መደዳ ነው የሚጓዘው፣ ፊትና ኋላ አይጓዝም። ምክንያቱም ከፊት ያለው ታፋው ሲገላበጥ ከኋላ ያለው ያምረውና ይገምጠዋል። ከተጀመረ ይጨርሱታል። በጅብ ዓለም የተጀመረ ይጨረሳል። ዛሬ ተጠባብቀን ነው የምንጓዘው። አገልጋዮች አንዱን በአንድ ዘመን ስሙን ለማጥፋት በሰላም ዘመን የሱን ስህተት ሲቀርጽና ሲሰንድ ይከርማል። እንዴት በፍቅር ዘመን ለጠብ እንዘጋጃለን? አልታደልንም። አዎ የተገለጠላቸው ደቀ መዛሙርት ብቻ መሮጥ አይደለም፣ በህብረት ማገልገል ነው። በህብረት ማገልገል ነው። እኔ የማገለግለውን ሰው ያኛው አገልጋይ ቢያገለግልልኝ ድካም ቀነሰልኝ፣ ጭንቀት ቀነሰልኝ፣
ሌሎችን እንዳገለግል እድል ሰጠኝ ብለን መቀበል አለብን። በእውነት ካገለገልን እንደ አገልግሎት አድካሚ የለም። ምእመናን ሲቸገሩ ይፈልጉናል። ያገኙ ቀን ያንን ክፉ ቀን መስለን እንታያቸዋለን። አይወዱንም። አገልግሎት ማለት ይሄው ነው። አገልግሎት ማለት ገመድ ያስጣልናቸው ምእመናን ለእኛ ሸምቀቆ የሚያዘጋጁበት ነው። እንዲህ የምንጣላበትም አይደለም። በእውነቱ የሚያጣላ ምእመንም የለንም። ተንኮላችንን አውርሰነው የጃርት ሾክ የሆነ ምእመን ነው እያፈራን ያለ ነው። ሁሉን ማለት አይደለም። በአብዛኛው ግን ይሄው ነው። ቅዳሴ እያስቆመ የሚደባደብ ምእመን ነው በውጭ ሀገር ያለው። እኔ በሰራሁት ቤተክርስቲያን አባ ገሌ አይቀድስም የሚል ደፋር ምእመን ያመረት ነው። የእግዚአብሔርን ደጅ ለመዝጋት አይቀድስ፣ ማህሌት አይቆም፣ አይሰብክም። የሚቀድሰውን ማህሌት የሚቆመውን የሚሰብከውን አባሮ ለመንገስ የሚፈልግ አባወራም ነኝ ካህንም ነኝ የሚል ምእመን ነው እያተረፍን ያለ ነው። እነኚህን ደግሞ የሚያመርቱ እነዚህን የልብ የሚሰጡ ያልታደሉ አገልጋዮች አሉ። ዛሬ በቤተ ክርስቲያን እንደ ክብር የሚነገረው አድማ ይሰምርልኛል እየተባለ ነው። ሰው ጸሎት ይሰምርልኛል ይላል እንጂ አድማ ይሰምርልኛል ይላል ወይ? እኔ ነካሁት ሰው አይነሳም ይላል ወይ? የክርስቲያን መንፈስ አይደለም፣ የሰውነት መንፈስ እየራቀን ያለው። ሰው መሆን አለብን ገና። አዎ ደቀ መዛሙርቱ የተገለጠላቸው በህብረት ማገልገል ነው። ያኛው አባት ያኛው አገልጋይ ለእኔ ለአገልጋዩ በረከቴ ነው። በአንድ ማሳ ላይ የተሾምን ወደ አንድ ጎተራም እናስገባነን። አዎ የተገለጠልን በህብረት ማገልገል ከሆነ ዛሬ ጌታ ደስ ይለዋል። የተገለጠልን እንደኔ ያለው አገልጋይ ሲርበው ሲጠማው ሲታመም የምደርስለት ከሆነ ጌታ ይደሰታል። ሁለተኛ የተገለጠላቸው ብሩካን ደቀ መዛሙርት እኛ በቂ አይደለንም ብለው መጸለያቸው ነው። በሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ አላቸውም ይላል እግዚእነ ኢየሱስ ክርስቶስ፣ መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ለመከሩ ሰራተኞች እንዲልክ ለምኑት። የሚደንቅ ነው። መከር ማለት የደረሰ ለመሰብሰብ ለመታጨድ ወደ ውድማ ወደ ጎተራ ወደ ኩሽና ለመግባት የደረሰ እህል ማለት ሊበላ የደረሰ ማለት ነው። ህዝቡ እንደ መኸር ነው፣ የደረሰ ነው፣ ሰብሳቢ ነው ያጣው። እግዚአብሔር ህዝቡን መኸር አድርጎ አድርሶልናል። ከኛ የሚጠበቀው ህዝቡን እንዲያፈራ ለመብል እንዲደርስ መኸር ማድረግ አይደለም። መኸር ሆኖ ተዘጋጅቷል። ህዝቡ ተጨንቆ ማረፍ የሚፈልግ ከሆነ መኸር ነው። የሚያጽናና ቃል ማን ይንገረኝ የሚል ከሆነ መኸር ነው። ሕይወትን በራሱ ለመወጣት አቅቶት እየተንገዳገደ ከሆነ መኸር ነው። ጥያቄ በዝቶበት እየተዋከበ ከሆነ መኸር ነው። መሰብሰብ አለብን። መኸሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመኸሩን ጌታ ለመኸሩ ሰራተኞች እንዲልክ ለምኑት። ደቀ መዛሙርቱን አገልጋዮቹን ምን አላቸው? አገልጋይ እንዲላክላችሁ ለምኑ፣ አገልጋይ እንዲጨመር ለምኑ። ዛሬ አገልጋይ ለመቀነስ አገልጋይ ለማውገዝ ነው ጠብር ግፍ የምንለው፣ ለመጨመር አይደለም። እናንተ አገልጋዮች አገልጋይ እንዲጨመር ለምኑ። የመኸሩን ጌታ የህዝቡ ባለቤት እግዚአብሔር ነው፣ እኛ አይደለንም። አዎ
የተገለጠላቸው አገልጋዮች ነን፣ ግን እኛ ብቻችንን በቂ አይደለንም ማለት ነው። ዛሬ የተገለጠልን ነገር ምንድነው? እኛ ብቻ እንበቃለን? የኛ ጽሑፍ ብቻ ይነበብ? የኛ ስብከት ብቻ ይሰማ? የኛ ዝማሬ ብቻ ይደመጥ? የኛ እረኝነት ብቻ ይጉላ? ወገኖቼ በቂ አይደለንም። ብዙ አገልጋዮች እንዲጨመሩ መስራት አለብን፣ መጸለይ አለብን፣ እግዚአብሔርን መለመን አለብን። ካለመንን ከማንቀበላቸው ነገሮች አንዱ እግዚአብሔር አገልጋይ እንዲሰጠን መለመን ነው። እግዚአብሔር አገልጋዮችን እንዲጨምር መጸለይ አለብን። ካልጸለይን አንቀበልም። ይሄ ሁሉ ሕዝብ ረግፎ ይቀራል። ይሄ ሁሉ መኸር ሰብሳቢ አጥቶ ይቀራል። ዛሬ ጆሮ ሁሉ ተቀስሮ ነው ያለው። ዛሬ የሚባርክ አባት ፈላጊው ብዙ ነው። ዛሬ የሚያጽናናቸው የሚፈልጉ ብዙ ታማሚዎች አሉ። መኸሩ ደርሷል። ሰብሳቢ ይፈልጋል። እኛ ግን ስለሚመጣ ነፍስ ሳይሆን ስለሚመጣ ገንዘብ ነው የምንጨነቀው። ነፍሱ ከመጣ እኮ እንኳን ገንዘቡን ሕይወቱን ይሰጣል። የሚቀድመውን ስላላስቀደምን በሁሉ የከሰርን ሆነናል። የተገለጠላቸው ሶስተኛ በተኩላ መካከል መሄዳቸውን ነው። እንዲህ ይላል የሉቃስ ወንጌል ምዕራፍ 10 ቁጥር 3 ሂዱ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። አዎ ጌታ ተኩላን ጨርሶ በጎች ሐዋርያትን አላከም። ተኩላውም አለ፣ በጎችም አሉ። ስለዚህም የአገልግሎት መንገድ ምንድነው ካልን የአደጋ መንገድ ነው። በሲኦል ያለውን ነፍስ ስናወጣ ሲኦልን ከሚያህል ነደ እሳት ወላፈኑ አይንካይ ማለት ሞኝነት ነው። አዎ ሲኦልን ከሚያህል እሳት ውስጥ ነፍስ ስናመላልስ ብዙ መለብለብ አለ፣ ብዙ መቃጠል አለ፣ ብዙ መጎዳት አለ። አገልጋዮች የጠላት በቀል ያርፍባቸዋል። ፈተናቸው እንደኛ አይደለም፣ ተራ አይደለም። የምእመን ፈተናና የአገልጋይ ፈተና ለየራስ ነው። እንደ ሰማይና ምድር የተራራቀ ነው። አዎ አገልጋዮች ሁል ጊዜ ሊያስቡ የሚገባቸው ክብርን፣ ጭብጨባን፣ ምንጣፍን ሳይሆን በተኩላዎች መካከል እንደሚራመድ በግ በጥንቃቄ ሊሆን ይገባዋል። አገልግሎት ጥንቃቄ ከሌለው ወድቀን እንጥላለን፣ ወድቀን መንገዱን እንዘጋለን፣ ወድቀን በዛ መንገድ ለሚያልፉ ተስፋ አስቆራጭ እንሆናለን። ብሩካን ደቀ መዛሙርት የተገለጠላቸው አገልግሎት በአደጋ ውስጥ ማለፍ መሆኑን ነው። ዛሬ በአገልግሎታችን ተስፋ የምንቆርጠው ለምንድን ነው? ስም ሲወጣልን ተስፋ የምንቆርጠው ለምንድን ነው? ሲጠሉን ሲያወግዙን የምናዝነው ለምንድን ነው? ስንሰደድ ስንቸገር ተስፋ የምንቆርጠው ለምንድን ነው? ዋጋ ተምነን ስላልገባን ነው። ዋጋ መተመን ያስፈልጋል። ምን አተርፋለሁ ሳይሆን ምን እከስራለሁ ብሎ። አራተኛ ለማንም እጅ ላለመንሳት ኮሮጆን መጣል። የተገለጠላቸው ለማንም እጅ ላለመንሳት ኮሮጆን መጣል። በሉቃስ 10 ቁጥር 4 ላይ ኮሮጆም ከረጢትም ጫማም አትያዙ፣ በመንገድም ለማንም እጅ አትንሱ ይላል። ኮሮጆ ከረጢት ለአሁን አይደለም፣ ለነገ የሚጠራቀም ገንዘብ ነው። ለነገ የሚጠራቀም ሀብት ነው። ወገኖቼ በዚህ ዘመን ላይ
እግዚአብሔር ታጥቆ የወጣው ለምንድን ነው ካላችሁ የንብረትን የገንዘብን ከንቱነት ሊያስተምረን ነው። በዓለም ላይ እየወደቀ ያለውን ኢኮኖሚ ስናይ ብዙዎች ይመኩበት የነበረው ገንዘባቸው ወርዶ ታች ወድቋል። እግዚአብሔር የንብረትን ትምክህት ሊሰብርብን ቆርጦ የወጣበት ዘመን ነው። አለኝ የምንለው ሁሉ ሐሰት ነው። እንደውም የመጥፊያችን ምክንያት ሞትን ማፋጠኛ ሊሆን ይችላል። ያለን እግዚአብሔር ነው። አዎ መንፈሳዊ አገልጋይ የክርስቶስ ሎሌ ስለሚጠራቀም ሀብት ስለ ነገ ንብረት መጨነቅ የለበትም ነው እያለ ያለው። ደቀ መዛሙርቱ የተገለጠላቸው ነገር ዛሬን መኖር ነው። ዛሬን መኖር እንኳን እግዚአብሔር ይቅርና መንግስት እንኳ ለላከው አምባሳደር በጀት አለው። የኔ አምላክ የማያስርብ አምላክ ነው። የኔ አምላክ ያለ ኮሮጆ ያለ ከረጢት ያለ ባንክ ቤት የማያጎድል አምላክ ነው። በመንገድም ለማንም እጅ አትንሱ። ኮሮጆ የምንፈልግ ከሆነ ከረጢት የምንፈልግ ከሆነ ተጨማሪ ሀብት የሚቀመጥ ገንዘብ የምንፈልግ ከሆነ ለሁሉ እጅ ስንነሳ እየዋሸን እንመጣለን። ዛሬ ብዙ አገልጋዮች ከኔ ጀምሮ ለባለጠጋ እጅ ነስተናል። ለምን? ኮሮጆና ከረጢት ስለያዝን፣ ትርፍ ጫማዎች ስለሚያምሩን። በመንገድም ለማንም እጅ አትንሱ። እጅ ከነሱ ሰላምታ ይጀመራል። ሰላምታ ከተጀመረ ቤተሰብ፣ ወላጆች፣ የቅርብ ዘመዶች ይጠየቃሉ። እዚያ ጋር ግን የሚያጣጥር ነፍስ አለ። የሰላምታ ዕድሜ እንኳ ሳንሰጥ መፍጠን አለብን። ምክንያቱም የምናገለግለውን ሕዝብ የሚናጠቀን ሞት ነው። ከሞት ካልፈጠንን ልናድነው አንችልም። አዎ ትርፍ ነገርን ስንመኝ ኮሮጆና ከረጢትን ስንሻ ለሁሉ እጅ የምንነሳ፣ ለሁሉ የምንስቅ፣ ለሁሉ የምናጎበድድ እንሆናለን። አምስተኛ የተገለጠላቸው የሰላም መልእክትን ማስቀደም። በሉቃስ ወንጌል በምዕራፍ 10 ቁጥር 5 ላይ ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ ይላል። ሰላም የሃይማኖት መምህራን የመጀመሪያውም የመጨረሻውም ድምፃቸው ነው። የሃይማኖት መምህራን መንፈሳውያን እንጂ የወንድነት መልእክት አስተላላፊዎች አይደሉም። የሃይማኖት መምህር ስለ ሰላም መናገር አለበት። ኢየሱስ ክርስቶስ ጌታችን ከሰማይ ወደ ምድር የወረደው ሰላምን ሊመሰርት ነው። ሰማይና ምድርን ሊያስታርቅ፣ ሰውና እግዚአብሔርን ሊያገናኝ፣ ሰውና መላእክትን በአንድነት ሊያዘምር፣ ሕዝብና አሕዛብን በአንድ ቤተ ክርስቲያን ሊጠቀልል ነው። ኢየሱስ ክርስቶስ ጌታችን ሰው የሆነው ሰላምን ሊመሰርት ነው። የጠብን ግድግዳ አፍርሶ ሰላምን ሊመሰርት ነው። ዛሬ የተገለጠልን ምንድን ነው? ማስታረቅ ነው። የተገለጠልን ነገር ማስማማት ነው። የተገለጠልን ነገር ግንቡን አፍርሶ ድልድይ መዘርጋት ነው። ዛሬ በአገልጋይነት ስም ያለን ህዝቡን ስናናክሰው ነው የምንውለው። የሚያሳዝነው ህዝቡን ለሰማዕትነት እንጠራዋለን። ሰማዕትነቱ ሲመጣ እኛ እንገባለን። ሞኙ ይሞታል፣ ሞኙ ያልቃል። በጠራነው ሰማዕትነት እንኳን ማንገኝነን፣ በሰበክነው ሰማዕትነት እንኳን ማንገኝነን። ያሳደግናቸው፣ ያስተማርናቸው፣ ያጠመቅናቸው እነርሱ እንዲሞቱልን ነው የምንፈልገው። የሰላም መልእክተኞች መሆን አለብን። እኛ ተልእኳችን ጦርነት መባረክ አይደለም። ተልእኳችን ለአንዱ ወግኖ አንዱን በለው ማለት አይደለም። ኢየሱስ ክርስቶስ በአፋችን የላከው የሰላም መልእክትን ነው።
ደቀ መዛሙርቱ የተገለጠላቸው ይሄ ነው። ማናከስ አይደለም የተገለጠላቸው። የጦር መሪ ሆኖ በለው ማለት አይደለም የተገለጠላቸው። ስድስተኛ ያልተቀበላቸው ከጎዳቸው ይልቅ የተጎዳ መሆኑን ማወቃቸው። ያልተቀበሉን ሰዎች፣ ወንጌላችንን አልሰማ ያሉን ሰዎች ያሳዝኑናል፣ ግን አናዝንላቸውም፣ እናዝንባቸዋለን። ከጎዱን ይልቅ የተጎዱት ይበልጣል። ብዙ ሰው የክብር የስልጣን ነገር ሲነሳበት ስስ ነው። የዘላለም ሕይወት ሲነሳበት ግን እንቅልፉ ይመጣል። የዘላለም ሕይወቱ አደጋ ውስጥ ሆኖ የሚፋንን ብዙ ሰው ነው ያለው። እነኚህ ሰዎች የማያውቁ ናቸው፣ ልናዝንላቸው ይገባል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። ይሄ ቃል የኛ ቃል ቢሆን ኖሮ ሕዝቤ ለኛ ከመሆኑ የተነሳ ጠፍቷል፣ ሕዝቤ ሽምቅ ከመሆኑ የተነሳ ጠፍቷል ነበር የምንለው። እርሱ ባለቤቱ ግን አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር አለ። እነዚህን ባለማመን የሚኖሩትን በኃጢአት የሚኖሩትን የማያውቁ ናቸው ብሎ ያዝንላቸዋል። የተገለጠልን ነገር ምንድን ነው? ለማያውቀው ሕዝብ በወንጌል ሥርዓት ለማይኖረው የዘላለም ሕይወትን ላልተካፈለው ማዘን ነው የተገለጠልን። እርሱ ከሆነ ዛሬ ጌታ በእኛ ይደሰታል። ሰባተኛ አለመዞር። ደቀ መዛሙርቱ የተገለጠላቸው ሉቃስ 10 ቁጥር 8 በዚያም ቤት ከእነርሱ ዘንድ ካለው እየበላችሁና እየጠጣችሁ ተቀመጡ፣ ለሰራተኛ ደሞዙ ይገባዋልና ከቤት ወደ ቤት አትተላለፉ፣ ወደምትገቡባት ከተማ ሁሉ ቢቀበሏችሁ ያቀረቡላችሁን ብሉ። ለሰራተኛ ደሞዙ ይገባዋል። አንድ አገልጋይ አልቀበልም ማለት አይችልም። ከምእመናን በስጋ የሚያስፈልገውን ገንዘብ መቀበል አለበት። ምእመናንም የዘላለም ሕይወትን ዋጋ የማይወጣለትን ሀብት ያካፈላቸውን የሚተመነውን ድቃቂ ሳንቲም ለመስጠት ሊቸገሩ አይገባም። አገልጋዮች ከኛ ንብረት ላይ ከኛ ገንዘብ ላይ ድርሻ እንዳላቸው እወቁ ወገኖቼ። የሚያሳዝን ነው። የኢትዮጵያ አገልጋይ እንደ ውሻ በሆድ ደሞዝ በ40ና በ80 እንጀራ የሚኖር ነው፣ በተስካር የሚኖር ነው። ልናፍር ልንሸማቀቅ ይገባናል። ይሄ በየትኛውም ዓለም የለም፣ በኦርቶዶክሳውያን ዓለም የለም። በተለያየ ኦርቶዶክሳውያን ሀገሮች ላይ የሄዳችሁ ሰዎች ታውቁታላችሁ። አንድ ካህን የሚከፈለው የሀገሪቱ የመጨረሻ ተከፋይ ከሆነው ሰው እኩል ነው። ምክንያቱም ስጡ የሚለው አገልጋይ መስጠት እንዲችል አድርጋ ቤተክርስቲያን ተከፍለዋለች። ዛሬ ሰርቶ ላመጣኛ እንመቀኛለን። እንኳን ልንሰጥ ዘመድ ላለበሰው ብንገፈው ደስ ይለናል። እንዴት አባቱ ሲለብስ ይቀናል ልጅ፣ እንዴት አባቱ ሲበላ የሚናደድ ምእመን እንዴት አመረትን። በሃይማኖት ቤት ውስጥ የማያምኑ ሰዎች እንዴት አፈላን። በእውነት ልቡና ይስጠን። ለእግዚአብሔር አገልጋዮች፣ ለሚያገለግሏችሁ አገልጋዮች እንጀራ መቁረስ አለባችሁ። ሊግደረደሩ ይችላሉ፣ እናንተ የመቁረስ ግዴታ አለባችሁ። አንድ አምባሳደር የተላከበት ሀገርና ሕዝብ ስለ ደህንነቱ ተጠያቂ ነው። የእግዚአብሔር አገልጋዮች አምባሳደሮች ናቸው፣ ወደኛ የተላኩ ናቸው። ስለ እነርሱ ሕይወት ስለሚበሉ ስለሚጠጡት እግዚአብሔር ይጠይቀናል። ዛሬ ለማንም ከበር መልስ የምንጋብዘው ለእግዚአብሔር አገልጋይ ግን እየሰሰትን ነው። ብዙ አገልጋዮች ሙሉ ጊዜያቸውን ሰጥተው እንዳያገለግሉ የኛ ንፍገት እንቅፋት ሆኖባቸዋል። እንቅልፍ እያዳፋው ከስራ እየበረረ መጥቶ የሚያገለግል ብዙ አገልጋይ ነው ያለው። ለምን ስንል ምእመናን ዱሽ ስለሆኑ። የኛው ምእመን
ለዘፈን ኮንሰርት ያወጣል። የኛው ምእመን ለዓለማውያን ይጋብዛል። ለእግዚአብሔር አገልጋዮች እንኳን ሊጋብዝ ለበሉት ይናደዳል፣ ላበሏቸው ይበሳጫል። አዎ የተገለጠልንን ነገር ማወቅ አለብን። የእግዚአብሔር አገልጋዮችም ያለ እፍረት ይህንን መናገር አለባችሁ። ምእመኑ ሊቀልባችሁ ይገባል፣ ግዴታ ነው። በግሪክ ኦርቶዶክስ ቤተክርስቲያን እንኳን ካህኑን አይደለም ልጆቹን እድህና ትምህርት ቤት አስገብቶ ማስተማር የምእመን ግዴታ ነው። ይሄንን ደግሞ ካህኑ ሳይሆን ቤተክርስቲያኒቶች የምታስፈጽመው። እኛ ገና ሩቅ ነን ወገኖቼ፣ ገና ሩቅ ነው። ሁሉ ነገር አለ፣ ማደራጀት ግን አልቻልንም። ገና ነው። በሁሉ ዓለም ላይ ቅናት የሚል ቃል አለ፣ በሁሉ ቋንቋ። ምቀኝነት ግን የሚል የለም። ለምን? ያበሻ የኛ የባህሪ ገንዘባችን ማንም የማይነካብን ሀብታችን ስለሆነ ነው። በምቀኝነት ስንቱ ሊቅ በረሃብ እየተቆላ ነው ያለው። የቤተ ክርስቲያን ገንዘብ ስንት ካድሬ የሚበላው ገንዘብ፣ ስንት አታላይ የሚበላው ገንዘብ። የሐዲሳት መምህር፣ የብሉያት መምህር፣ የቅኔው መምህር አትበላም ተብሎ እሰው ቤት ዛሬ ዘበኛ ነው ያለው። የነኚህ ረሃብ ነው እያናከሰን ያለው። ገንዘቡ እኮ ተገኝቷል፣ በሰላም ግን እየበላ ነው አይደለም። የነኚህ ረሃባቸው ረግመው የሄዱ በየመቃብር ቤቱ ሙታንን ተንተርሰው ሲያስተምሩ የነበሩ የነዚያ ሊቃውንቶች ሐዘንና እርግማን ነው ዛሬ እያናከሰን ያለው። ካልታረመን ይቀጥላል። ብሩን ማግኘት ይቻላል፣ ነገር ግን በሰላም አይበላም። መሰብሰብ ይቻላል። አዎ የእግዚአብሔር አገልጋዮች ዟሪ መሆን የለባቸው። በየቤቱ መዞር፣ በየሀብታም ቤት ማሰስ አይገባቸው። በአንድ ቦታ መጽናት አለባቸው። አንድ ምእመን ቤት ካረፉ በዚያው መጽናት አለባቸው። ለአገልግሎቱ ክብር ሰው ቤት የሄደና መሬት ላይ የወደቀ ስጋ ጉድፍ ሳይዝ አይነሳም ይባላል። መሬቱ ምንም ንጹህ ቢሆን ስጋ ወድቆ ብታነሱት ጉድፍ ታገኛላችሁ። የእግዚአብሔር አገልጋይ በየቤቱ የሚልከሰከስ ከሆነ አገልግሎቱን ያስደፍራል፣ እሱም ይደፈራል። 8ኛ ተአምራት ያለ ወንጌል ሙሉ አለመሆኑን የተገለጠላቸው። ዛሬ ፈውስ ብቻ ነው አገልግሎታችን የሚሉ ሰዎች አሉ። ፈውስ ብቻ አገልግሎት አይሆንም። የስጋ ፈውስ ለነፍስ ፈውስ አእምሮት መቀስቀሻ ነው። እግዚአብሔር ለኛ ያሰበው የመጨረሻው ነገር አይደለም። በሉቃስ 10:9 ላይ በእርሷም ያሉትን ድዌዎች ፈውሱና የእግዚአብሔር መንግሥት ወደ እናንተ ቀረበች በሏቸው ይላል። እነኛ ድሆች ከተፈወሱ በኋላ በወንጌል ማመን አለባቸው። የስጋ ፈውስ ተአምራት ለአገልግሎት መጨረሻ አይደለም፣ ማነሳሻ ነው። ይሄ ተገልጦላቸው ነበረ። ዛሬ ቆመን እኮ ከመስበክ ገቢ የሚያስገኘው ተፈውሰሃል ማለት ወይም ደግሞ አጥምቆ ምን ብሎ ደግሞ ድዌዎችን መፈወስ አጋንንት ያለባቸውን ማስጮ ገቢ ስለሚያመጣ እንደዛ የሚያምረው ብዙ ሰው ነው ያለው። አብዛኛው የሚጮህ የጤፍ ዋጋ ነው የሚያስጮህ። ይሄ ሁሉ ህዝብ አጋንንት ሊይዘው አይችልም። በአብ በወልድ በመንፈስ ቅዱስ የተጠመቀ ህዝብ አጋንንት ሊሰፍርበት አይችልም። ማኅደረ ሥላሴ ነው። ጭንቀት ነው የሚያስጮህ። የሀገር አለመረጋጋት ነው የሚያስጮህ። ይህንን ጊዜ ሰጥተን ልናማክረው ይገባናል። ዛሬ ስብከቱ ስላላዋጣው ይሄ የሚያምረው ማስጮ የሚያምረው ህዝብ መሰብሰብ ዝናን ማጋጋል የሚፈልግ ብዙ ሰው ነው። የሰውን ገበና እየቀረጸ ዝናውን ለመካብ የሰው ዝና የሚያፈርስ ሰው ብዙ ነው። የሰው ትዳር የሚያፈርስ ሰው ብዙ ነው። ተአምራት ያለ ወንጌል ሙሉ አይደለም። 9ኛ ዓለም የጠላቸው ጌታን ስለጠላ መሆኑን ማወቃቸው። ይሄ የተገለጠላቸው ነገር ነው። ዓለም እኛን አይደለም የጠላችን፣ እኛን በጣም ነው የምትወደን። ክርስቶስን እኛ ጋር ስላገኘችን የጠላችን ተጠልተን ከሆነ ማለት ነው። ሉቃስ 10:10 ላይ
ነገር ግን ወደምትገቡባት ከተማ ሁሉ ባይቀበሏችሁ ወደ አደባባይ ወጥታችሁ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላችኋለን። የእግዚአብሔር መንግሥት ግን ወደ እናንተ ቀረበች፣ ይህን እወቁ በሉ ይላል። አዎ የተጠላ ነው ስለ ክርስቶስ እንጂ ስለ ራሳችን አይደለም። ዓለም ክርስቶስን አትወደውም። ለክርስቶስ የነበራት ስፍራ በረትና መስቀል ብቻ ነው። 10ኛ የሚያስደስተውን ማወቃቸው። ሉቃስ 10:11 ጌታ ሆይ አጋንንትስ እንኳ በስም ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም የለም አለ። አጋንንትን ማስጮህ፣ አጋንንትን መግዛት መቻል ይሄ የልብ ደስታችን አይደለም። የወደቀውን ረገጥ ነው እንጂ የምንጥለው ጋኔን የለም። ራሱ የተቀጠቀጠ ጠላት ነው ያለን፣ እባብ ነው ያለው። አዎ የሚያስደስተውን ማወቅ ያስፈልጋል። ምንድነው የሚያስደስተን ነገር? የሚያስደስተንን መለየት አለብን። እኔ ስመጣ አጋንንት ይንጫጫሉ በማለት የሚደሰት ሰው ካለ አልገባውም። እኔ ቆሜ በማስተምርበት ቦታ ሰው ካልጮኸ መንፈስ ቅዱስ አልተገኘም ብሎ የሚያስብ ሰው ካለ በእውነት ሰይጣን እንደዚህ የሚናፈቅም አይደለም ወገኖቼ። የሚያስፈልገው የሚያረጋጋ ነው። የሚያስጮህማ እግዚአብሔር ይመስገን ምን የመሳሰሉ መሪዎች አሉን። ብዙ የሚያስጮሃለን፣ የሚያረጋጋ ሰላም የሚሰጥ ነው የሚያስፈልገው። 11ኛ በእግዚአብሔር መታወቅ እንደሚበልጥ ማወቃቸው። የተገለጠላቸው ይሄ ነው። ጌታ የተደሰተበት መገለጥ ይሄ ነው። በእግዚአብሔር መታወቅ እንደሚበልጥ ማወቃቸው። ሉቃስ 10:22 ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ። ዛሬ አጋንንት እናስጮሃለን የሚሉ የሚጮኸው ምን ይላል? አንተ እያለህ እዚህ ሀገር መኖር አቃተን ይላል። እኔ እያለሁ እስቲ ተናገር ይላል። ደስ ይለዋል፣ ልቡ ይሞቃል። በሐሰት አባት ምስክርነት ልቡ የሚሞላ ካለ እጅግ ሞኝ ነው። አጋንንትን ያወጣን እየመሰለን አጋንንትን እያገለገለን ሊሆን ይችላል። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ። ስማችን አይደለም የሚገዛው፣ ስሙ ነው የሚገዛው። ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ፣ በልበ ሥላሴ ስለታወቃችሁ ደስ ይበላችሁ። የኛ ደስታችን ተአምራት ማድረግም አይደለም፣ አጋንንትን ማስጮህ ማስወጣትም አይደለም። ደስታችን በእግዚአብሔር መታወቃችን ነው። እግዚአብሔር ይመስገን። መንግስት ባያውቀን፣ መሪዎች ባያውቁን፣ ዝነኞች ባያውቁን፣ የታወቁ አገልጋዮች ባያውቁን እግዚአብሔር አውቆናል፣ ይበቃናል። 12ኛ የመጨረሻው በአይምሮ ብቃታቸው ሳይሆን በመገለጥ ጌታን በማወቃቸው። በአይምሮ ብቃታቸው ሳይሆን በመገለጥ ጌታን በማወቃቸው በዚህ ጌታ ደስ አለው። ሉቃስ 10:21 በዚያን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ሆይ ይህን ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አሁን አባት ሆይ ፈቃድ በፊት እንዲህ ሆኗልና። እግዚአብሔር ይመስገን። የእግዚአብሔር ነገር በምርምር ሳይሆን በመገለጥ የሚገኝ ነው። ቃሉን ስናነብ እየጸለይን ራስህን ግለጽልን እያልን ስንማርም ራስህን አብራልን እያልን ሊሆን ይገባዋል። ምክንያቱም እግዚአብሔር በአይምሮ ጡንቻ የሚታወቅ አምላክ አይደለም። እግዚአብሔር የሚታወቀው በመገለጥ ነው። ደግሞ እግዚአብሔር ዛሬ ተገልጦላችኋል። በእውነት እግዚአብሔር ራሱን ያለ ስስት ለእናንተ ገልጦላችኋል። ቃሉን በቤታችሁ፣ ቃሉን በሳሎናችሁ፣ ቃሉን በመኝታችሁ፣ ቃሉን በመንገዳችሁ፣ ቃሉን በሕይወታችሁ ሁሉ አምጥቶታል። የታደላችሁ ናችሁ። ነገስታት በስልጣናቸው አላገኙትም። ይሄንን ጥበበኞች በጥበባቸው አላገኙትም። ባለጠጎች በሀብታቸው አላገኙትም። ይሄ ከእግዚአብሔር የሚገኝ ብፅዕና ነው።
ከሁሉ በላይ እግዚአብሔር ቃሉን ስለሰጣችሁ አመስግኑት። በእውነት የተገለጠልን ምንድነው? ጌታ ደስ የሚሰኝበት መገለጥ ነው የደረሰን። እሱ ደስ የሚሰኝበት በህብረት ማገልገል፣ እሱ ደስ የሚሰኝበት እኔ በቂ አይደለሁም ሌላ አገልጋይ ጨምር ብሎ መጸለይ፣ እሱ ደስ የሚሰኝበት ዋጋ ተምኖ ወደ አገልግሎት መግባት፣ እሱ ደስ የሚሰኝበት ኮሮጆን ለመሙላት ሰውን ሁሉ እጅ መንሳት መለማመጥ፣ የሰው አገልጋይ መሆን፣ የሰውን የስሜት ጣቢያ እየፈለጉ ማገልገል፣ ይሄንን መጸየፍ፣ እሱ ደስ የሚሰኝበት መገለጥ የሰላም መልእክተኛ መሆን፣ ማስታረቅ እዚህ ቁጭ እያሉ እንደው የሰላም ደብዳቤ መጻፍም አይደለም፣ የሰላም አዋጅ መንገርም አይደለም፣ እዚያው ድረስ ሄደን ማጨባበጥ፣ የወጣውን መመለስ። አዎ የተገለጠልን ነገር የሚቃወሙን ወደው አይደለም፣ የሚቃወሙን አውቀው አይደለም ብሎ መራራት ከሆነ እግዚአብሔር ይደሰታል። የተገለጠልን ነገር ተአምራት ሙሉ አለመሆኑን፣ ተአምራት ማለት ከዋናው ምግብ በፊት የሚመጣ የአእምሮት መክፈቻ ምግብ ማለት ነው። የአእምሮት መክፈቻ ምግብ እስከ መጨረሻው አይበላም፣ ለሱም አይከፈልም። የሚከፈለው ቀጥሎ ለሚመጣው ምግብ ነው። ዋናው ምግብ ወንጌል ነው። ወንጌለ መንግስት መሰበክ አለበት። ይሄ ተገልጦልናል። እግዚአብሔር በዚህ ደስ ይለዋል። ዓለም ቢጠላን ከኔ በፊት ጌታን ጠልቶታል ብሎ መደሰት፣ ይሄ ትልቅ መገለጥ ነው። የሚያስደስተን ደግሞ መለየት። የሚያስደስተን ነገር ምንድን ነው? በእግዚአብሔር ቤት ውስጥ እንደው ትርኢት መስራት ነው? የሚጮህና የሚያስጮህ ትርኢት መስራት ነው? ምንድን የሚያስደስተን ነገር? ስለ ገሌ ተገለጠልኝ እያሉ መለፍለፍ ነው? ምንድን ነው የሚያስደስተን ነገር? ምንድን ነው? ትልቁ ምስጢር ክርስቶስ ነው። ስለ ሰው ገበና ቆመን በአደባባይ ማውራት ብንችል፣ ጓዳቸው እንደ ቴሌቪዥን በፊት ለፊታችን ቢዘረጋልን ምንም ጥቅም የለው። እሱን ባለቤቱን ማወቅ ግን፣ የእሱን ምስጢር መተንተን ግን ሕይወት ይሰጣል። አዎ እግዚአብሔርን ያወቅነው በአይምሮ ብቃታችን አይደለም፣ እሱ ራሱን ስለገለጠልን ነው። ለዚህ ደግሞ ያደለን ጌታ ክብር ምስጋና ለእርሱ ይሁን። የተገለጠልን ምንድን ነው? ደቀ መዛሙርቱ የተገለጠላቸው ነገር ጌታን እጅግ ደስ አሰኝቶታል። ጌታ ደስ የሚሰኝበት መገለጥ ይብዛልን። አቤቱ ጌታ እናመሰግንሃለን። እስራኤል ቅዱስ ሆይ ከፍ ከፍ እናደርግሃለን። ስለ ቸርነት፣ ስለ ምሕረት ታላቅነት፣ ስላደረክልን በጎ ነገር በሰማይም በምድርም ክብር ምስጋና ለአንተ እናቀርብልሃለን። ጌታ እግዚአብሔር ሆይ እንደ ቸርነት እኛ ባሪያዎች ደግሞ በጎና ደስ የምትሰኝበት መገለጥ እንዲሆንልን እንማጸናለን። እንደ ቸርነት በህብረት እናገለግል ዘንድ፣ እንደ ቸርነት ጌታ ሆይ የሰላም መልእክተኞች እንሆን ዘንድ፣ እንደ ቸርነት የከበረውን ከተዋረደው እንለይ ዘንድ ጸጋህን አብዛልን። አቤቱ ጌታ ሆይ በአገልግሎት ቅርጽ እንድታቆመን፣ ደስ የምናሰኝህ አገልጋዮች፣ ደስ የምናሰኝህ አማኞችህ እንድታደርገን እንጸልያለን። ሀገሩን በሰላም ህዝቡን በበረከት ጎብኝልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።